ሰላም ሰላም ውድ ቻናሌ ተከታታዮች እንደምን አላችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። እንኳን አደረሳችሁ እናታችን ቅድስት ድንግል ማርያም ዓመታዊ በዓል። እንዴት ናችሁልኝ? ደህና ናችሁልኝ? ዌልካም። እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ደህና ነኝ ማለት ነው። ባይዘው ይችን ምትዘሯት አይታችኋል? ካሜራ ናት እና እንዴት ናችሁልኝ? ደህና ናችሁልኝ? ደስ የሚል ቦታ እያሳየኋችሁ አንዳንድ ነገሮች ለማለት እወዳለሁ ዛሬ ማለት ነው። በዚህ ጌታችን በጣም ብዙ ሰው አዝነዋል እና ግን ደግሞ የተሳሳተ መረጃ ነው እያለ ነው ባይዘወይ አንዳንዴ የራሳችንን ስትሮንግ ማለት ይፈልጋል። ምክንያቱም ተስፋ ለመቁረጽ ለሁሉም ነገ ሌላ ቀን እንደሆነ ዛሬ ብቻ ነው ሊያሳስተን ሲጣም በቃ ጨለማ መስሎ ሊታይ ይችላል። ግን ደግሞ ፕሬይ ማድረግ ጸሎት ማድረግ እንዳለባችሁ እንዳትረሱ ማለት ነው። እና ሁሌ የእውነት ምላችሁ ነገር ጸሎት አድርጉ። በጣም ያስፈላጊ ነው በህይወታችን ላይ ማለት ነው። እና የሆነ ነገር ሲደርሳችሁ በቃ ለዛሬ ብቻ ነው እንጂ ነገ እንደሚያልፍ እርግጠኛ ነኝ። እና ግን በዚህ ያህል አትጫናነቁ ማለት ነው። በብዛት በቃ ብዙ ወጣቶች ተስፋ እየቆረጡ ነው። እና ኖ ዶንት ቴል ፍሮም ቱሞሮስ አናዘር ዴይ ሶ ተስፋ አትቁረጡ። የእውነት ነው የምላችሁ እና ላይ ደርሳችሁ ነው እና ብዙ ነገሮች አሉ። ዛሬ ሊጠቅማችሁ ይችላል፣ ዛሬ ሊበላችሁ ይችላል፣ ብራችሁ ሊወርሳል። ግን ነገ በፍጹም ነው ይላል። እንዲያውም እግዚአብሔር የእውነት ላችሁ ጠንካራ ነው የሚያደርጋችሁ እና ራሳችሁ አጣጥፉ ይተኬ እና አንዳንዴ በፍቅረኛ ምክንያት ነው ምናምን ፍቅረኛ ለየእውነት እላቸዋለሁ ጠንካራ ነው የሚያደርጋችሁ። እንዲያውም ያን ፍቅረኛ አስተምራችሁ የሆነ በቃ በድላችሁ ቢሆን ለዛሬ ብቻ አንድ ቀን 2 ቀን በቃ ነው። ከዛ ኋላ ግን ምንም እንደማይመስላችሁ ልነግራችሁ እወዳለሁ። እና ስትሮንግ የሆነ ሰው ስትሮንግ መሆን እንዳለብን ህይወት በቃ ቀላል አይደለችም፣ ከባድ ነው የእውነት። ዛሬ ጥሩ ነገር ተናግራችሁ ነገ ደግሞ የውሸት የተሞላ ነገሮች ልናገራችሁ ይችላል። ግን ደግሞ ያ ነገር በትዕግስት ማሳለፍ እንዴ እግዚአብሔር ምናልባት የተሻለኝ ስላደረገኝ ነው እያላችሁ ያለባችሁ በየሃይማኖታችሁ መጸለይ እንዳለባችሁ ማለት እንደዚህ አይነት ነገር ሲሰማችሁ ቀጥሎ ብላችሁ ወደ ጸሎት ማድረግ እንዳለባችሁ እንዳትረሱ ማለት ነው። እና በቃ በብዛት የእውነት እንጃ ብዙ ሰው በቃ ያስጠላኛል እንደዚህ ማውራት፣ ብዙ ሰው ነው እንደዛ የሚለኝ ማለት ነው። እና ግን እንደዛ መሆን የለባቸውም እላለሁ ማለት ነው። አንዳንዱ በቃ ተሰው እንደዚህ ስራ የለም እንደዚህ ሆነ እግዚአብሔር ያውቃል። ለነገ እኮ እግዚአብሔር የተሻለ ነገር ሊያስቀምጠን ይችላል። እናንተ ግን ተስፋ እንዳትቆርጡ እላችኋለሁ። ምክንያቱም በብዙዎች በአሁኑ ወጣቶች በጣም ቶሎ ነው ተስፋ የሚቆርጡ ማለት ነው። እና ተስፋ አትቆርጡ። ነገ ቀን ነው የእውነት በጣም የተሻለ ነገር አለ። የተሻለ ነገሮች ስታረጉ የተሻለ እግዚአብሔር ደግሞ የበለጠ ባይዘው እግዚአብሔር ስፈትንህ ነው ጥሩ። የእውነት እላችኋለሁ ሳይፈተን ዝም ብሎ የሚመጣው ነገር ጥሩ አይደለም። ተፈትነህ ግን በጣም ያስተምርሃል፣ ጠንካራም ያደርግሃል። እና በዚህ አጋጣሚ ልነግራችሁ እወዳለሁ የእውነት እላችኋለሁ። እና ጠንካራ የሚያደርግ ፈተናቸው ስታልፍ ነው። የእውነት ሳታልፍም ምንም ነገር አተና ባይዘው ጠንካራ መሆን አለባችሁ ይላለሁ። ስትሮንግ መሆን የሆነ ነገር ስትሞክሩ በቃ በጸሎት የሆነ ነገር ሲፈልግ እግዚአብሔር የተሻለ ነገር እየመረጣችሁ እንደሆነ የሆነ ነገር ሚስ ያደርጋችሁ ማለት ነው። እግዚአብሔር የተሻለ ነገር እንደሚያደርግላችሁ እመኑ ማለት ነው። እና በብዙ ሰዎች በቃ እንደዚህ ነው እንደዚህ ሆኜ እንደዚህ ተበላሸኝ ምናምን አይሆንም። ያ ነገር እርግጥ አድርጋችሁ ወደፊት መጓዝ ነው ያለባችሁ። ያኔ ከሰራችሁ በቃ ከስራ አይመለስም። በቃ ወይም አበድራችሁ ልትሆን ይችላል። ግን ጠንካራ መሆን